ዛሬ ቀኑ ምን እንደሆነ አውቀዋል ብላ ስትጠይቅህ ይህንን አደገኛ ከሚባሉ ጥያቄዎች አንዱ ነው። አውቄዋለሁ እሁድ ጥር 17 ነው ምናምን ብለህ ከመመለስህ በፊት መጀመሪያ ምን እያለችህ እንደሆነ ማወቅ አለብህ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ የሴቶችን ቋንቋ ማወቅ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ሁኑ። እንግዲህ ቤተሰቦች ለዛሬ ያዘጋጀሁት ሐሳብ የሴቶች ቋንቋና የተሳሳተ የወንዶች ትርጉም የሚል ነው የማቀርብላችሁ። እስከ መጨረሻ አብራችሁን ሁኑ። ወንዶች ከምስራቅ ሴቶች ከምዕራብ ከሁለት የተለያየ አቅጣጫ እንደመጣን መጠን ቋንቋችንም የተለያየ ነው። በሪሌሽንሺፕ ላይ ወይ ደግሞ በፍቅር ግንኙነት ላይ ሴቶችና ወንዶች እንዳንግባባ ትልቅ ተግዳሮት ከሚሆንብን ነገሮች አንዱ በቋንቋ መግባባት አለመቻላችን ነው። ተመሳሳይ ቋንቋ የሚናገሩ ሁለት ፍቅረኛሞች ወይ ደግሞ ባለትዳሮች በመካከላቸው መግባባት ያጣሉ። አንድ አይነት ቋንቋ ነው የሚናገሩት ካልክ እንዴት ነው መግባባት የማይችሉት ልትሉ እንደምትችሉ እገምታለሁ። ችግሩም እሱ ነው። አንድ አይነት ቋንቋ የሚናገሩ ይመስላችኋል፣ ግን የሚግባቡበት ቋንቋ አንድ አይነት አይደለም። ሴቶች አንድ አይነት ቋንቋ በቀጥታ የሚጠቀሙት በማህበራዊ ህይወት ለማህበራዊ ግንኙነት ብቻ ነው። ለፍቅርና ለፍቅር ግንኙነት ግን ሌላ ቋንቋ አላቸው። ወንዶች ይህንን ቋንቋ ካልተማርነው ከሴቶች ጋር በፍቅር ለመግባባት ሁሌ ይከብደናል። አብሮ ለመኖርም እንቸገራለን። መክበድም ብቻ ሳይሆን በእነሱ ቋንቋ መግባባት ካልቻልን ልንለያይ የምንችልበት እድልም በጣም ሰፊ ነው። ሴቶች ስሜቶቻቸውን በቃላት ከመግለጽ ወይ ደግሞ በቃላት ከመናገር ይልቅ በሰውነት እንቅስቃሴያቸው መናገር ወይ ደግሞ ስሜታቸውን በምልክት መግለጽ ነው የሚመርጡት። ስለሆነም ወንዶች የሴቶችን የምልክትና የሰውነት እንቅስቃሴ ቋንቋዎቻቸውን ማጥናትና መረዳት መቻል ይኖርብናል። ምሳሌ 1 ሴት ልጅ ይበርዳል ካለች ብዙ ወንዶች የሚሰጧት ምላሽ አዎ በጣም ይበርዳል የሚል ነው። እናም አንዲት ሴት ይበርዳል ካለችና አጠገቧ ያለው ወንድም ልክ ነሽ እኔም በርዶኛል ካላት ሴቶች የሚናገሩት ፌሚኒስት ቋንቋ ወይ ደግሞ የሴትነት ቋንቋ መናገርም ማዳመጥም መረዳትም አይችልም ማለት ነው። እንዴት ካላችሁኝ ያለምንም ጥርጥር ይቺ ሴት መጀመሪያ በምልክት ቋንቋ አስደግፋ ነው እንዲህ የምትለው። እንደ በረዳት በአካላዊ እንቅስቃሴዋ ወይ ደግሞ በምልክት ቋንቋ ነግራው ስታበቃ ካልገባው ደግሞ የበለጠ ግልጽ ለማድረግ በሁለተኛው ቋንቋዋ እዊ በረደኝ ትለዋለች። እሱ ግን እሷ የተናገረችውን ቋንቋ የገባው መስሎት እኔም ይላታል። እሷ ግን ምንም እንዳልገባው ለመግለጽ ሶስተኛ ቋንቋዋ እንድትጠቀም ያስገድዳታል። እሱም ደግሞ ዝም ጭጭ ማለት ነው። የሴቶች ቋንቋ በደንብ መናገር፣ መጻፍ፣ መስማትና መረዳት የሚችል ወንድ ልጅቷ መጀመሪያ በአካላዊ እንቅስቃሴ ወይ ደግሞ በምልክት ቋንቋዋ እንደ በረዳት ስትገልጽለት በማቀፍ ወይ ደግሞ ጃኬቱን አውልቆ በማልበስ ነው የሚመልስላት። ትንሽ ቋንቋው የሚረዳ ደግሞ እቅፍ ጥምጥም አድርጎ ነው የሚያሞቃት። በአጠቃላይ በዚህ ምሳሌ ማለት የፈለኩት ሴቶች ስሜታቸውንና ፍቅራቸውን ለመግለጽ ቀጥተኛ ቋንቋ አይጠቀሙም። አካላዊ እንቅስቃሴና ዙሪያ ጥምጥም ቋንቋ መጠቀም ነው የሚቀላቸው ለማለት ነው። ምሳሌ 2 አብዛኛው ጊዜ ስትከራከሩ ወይ ደግሞ በመካከላችሁ አለመግባባት ሲፈጠር እሺ በቃ ይሁን ልትልህ ትችላለች። አንተ ግን እኔ ያልኩትን ሐሳብ አምናበታለች ወይ ደግሞ አሳምኛታለሁ ብለህ ታስብ ይሆናል። እሷ ግን እያለች ያለችው እኔ ያልኩት ሐሳብ ትክክለኛ ነበር፣ አንተ ግን የማይገባህ ደነዝ ስለሆንክ ትቼዋለሁ፣ አሁን ግን አፍህን ብቻ ዝጋልኝ፣ በቃ ዝም በል ማለቷ እንደሆነ ግልጽ ነው። ምሳሌ 3 በስራ ተጠምደህ ወይ ደግሞ የሆነ ስራ እየሰራህ ሳለ ድንገት መጣ ይሄ ስራ የግድ ዛሬ መስራት አለብህ ማለት ነው ብላ ስትጠይቅህ ዘና ብለህ አዎ ካልካትና ዛሬ ለመሰራቱ አስፈላጊነቱ ደግሞ ብዙ ቃላት በመደርደር ልታስረዳት ትችላለህ። እሷ እያለችህ ያለችው ግን ካንተ ጋር ሌላ ፕሮግራም አለኝ፣ ኮምፒውተርህን አጥፋ፣ ስራህንም ዘጋጋና እንሂድ ወይ ደግሞ የምትሰራውን ስራ ተወውና አሁን ለኔ ጊዜ ስጠኝ እያለችህ ነው። ምሳሌ 4 አንድ የሆነ ዕቃ ለመግዛት ፈልገህ ወይ ደግሞ የሆነ ጉዳይ ለማስፈጸም የምትሄድበት ቦታ ኖሮህ
እሄዳለሁ ብለህ ስትነግራት በተለያየ ምክንያት መሄድ እንደሌለብህ ታስረዳለች። አንተ ደግሞ ጠንከር ብለህ ልታሳምናት ትሞክራለህ። በዚህ መሃል እንግዲህ ውሳኔው ያንተ ነው ልትልህ ትችላለች። አንተ ደግሞ ውሳኔ መወሰን ሙሉ ስልጣን እኮ ነው ያለኝ ብለህ ያሰብከውን ለመተግበር ትሞክር ይሆናል። በምዕራባውያን ቋንቋ ግን ውሳኔው ያንተ ነው ማለት የፈለግከውን አድርግ ማለት ሳይሆን እሺ አድርገውና እንተያያለን እንደማለት ነው። በመሆኑም ስራህን አከናውነህ ከመጣህ በኋላ ምን እንደሚፈጠርም ማወቅ አይቻልም። ከባድ ነገርም ሊገጥምህ ይችላል። መለያየታችሁ እየሰፋ እንዲሄድም ሊያደርገው ይችላል። ስለዚህ የሴቶችን ቋንቋ ማወቅ በጣም አስፈላጊ ነው። ምሳሌ 5 ዛሬ ቀኑ ምን እንደሆነ አውቀዋል ብላ ስትጠይቅህ ይህንን አደገኛ ከሚባሉ ጥያቄዎች አንዱ ነው። አዎ አውቄዋለሁ፣ እሁድ ጥር 17 ነው ምናምን ብለህ ከመመለስህ በፊት መጀመሪያ ምን እያለችህ እንደሆነ ወይ ደግሞ ምን ለማለት እንደፈለገች ማሰብ አለብህ። እሷ ካንተ የምትጠብቀው ምላሽ አልረሳሁትም ማሬ ብለህ ከንፈሯን መሳምና ቀጥሎም ደግሞ ሰርፕራይዝ እንድታደርጋት ነው። ምክንያቱም ቀኑ ልደቷ ነው ወይ ደግሞ ለመጀመሪያ ጊዜ ተገናኝታችሁ የተዋወቃችሁበት ቀን ነው ወይ ደግሞ የተጋባችሁበት አኒቨርሰሪያችሁ ነው። በየዓመቱ የምታስታውሱት የተጋባችሁበት ቀን ነው። እናም ቀኑ እንድታስታውሰውና አልፎ ተርፎም እንደታቱ እንድትነቀሰው የሚገባህ ለሁለታችሁ ትርጉም ያለውና በሪሌሽንሺፓችሁ ትልቅ ቦታ ያለው ቀን ስለሆነ ነው። ምሳሌ 6 አንተ የአርሰናል ደጋፊ ሆነህ አርሰናልና ማን ዩናይትድ የፕሪሚየር ሊግ ዋንጫ ለመውሰድ የመጨረሻ ጨዋታ ወይ ደግሞ ለሻምፒዮንስ ሊግ ዋንጫ ደርሰው በዲኤስቲቪ ቀጥታ በሚተላለፍበት ጨዋታ እየተመለከተ ሳለ ፍቅረኛህ ድንገት መጣ ለ5 ደቂቃ ላናግርህ ፈልጋለሁ ስትልህ እረፍት ሊወጡ የቀራቸው ጊዜ ስክሪኑ ላይ ተመልክተህ 15 ደቂቃ ቀርቷቸው ሳለ 5 ደቂቃ ብቻ ነው የቀራቸውና ታገሽኝ ብለህ ታስቆማታለህ። አሁንም አስተውል። የመጀመሪያው 45 ደቂቃ አልቆ እያወራሃት ሳለ ወሬያችሁ ወደ ጭቅጭቅና ክርክር አድጎ ከእረፍቱ በኋላ ጨዋታው ቀጥሎ ብዙ ደቂቃዎች ሲያልፉ ቀልብህ በጨዋታው ላይ ስለሆነ ከልብ ሳታደምጣት ትቀራለህ። ከዛም አልፎ በኋላ እናወራለን ብለህ ትተሃት ጨዋታውን ማየት ልትቀጥል ትችላለህ። እንግዲህ ሁለተኛ ስህተት ነው የፈጸምከው። እንዴት ካልከኝ አንደኛ 5 ደቂቃ በወንዶች 5 ደቂቃ ነው። 5 ደቂቃ በሴቶች ግን ከ30 ደቂቃ እስከ ሰዓታት ሊሆንም ይችላል። ስለዚህ 5 ደቂቃ ላወራህ ፈልጋለሁ ካለችህ ከ30 ደቂቃ በላይ ልታቆይህ እንደምትችል አውቀህ መዘጋጀት ነበረብህ። ከዚህ በኋላም ቢሆን ሰዓታትም ልታቆይህ እንደምትችል ማወቅ አለብህ። ሁለተኛው ደግሞ ልታናግርህ መጥታ ሳለ ከሷ ኳስ አስበልጠህ ጥላሃት በመሄድህ ትልቅ ነጥብ ተይዞብሃል። ይሄ ከባድ ነው። ምናልባትም መለያየታችሁን የሚያፋጥን ሊሆን ይችላል። ስለዚህ ላናግርህ ፈልጋለሁ ስትልህ ጊዜ ሰጥተህ ልታደምጣት ይገባል። ምሳሌ 7 ቤት ስትገባ ፍቅረኛህ ስሜቷ ቀዝቅዞ ፊቷ ዘፍዘፋና አኩርፋ ስታገኛት ምን ነው ደህና አይደለሽም እንዴ ፍቅር ብለህ ስትስማት ፊቷን ቋጥራ ምንም አልሆንኩም ካለችና አንተም ደብረዋት ነው እንጂ ምንም አልሆነችም ብለህ ሶፋ ላይ ቁጭ ብለህ የቴሌቪዥን ቻናሎችን እየቀያየርክ ትዝናና ይሆናል። ግን ቆይ ተረጋጋ። ምን እየተካሄደ እንደሆነ ማወቅ አለብህ። መጀመሪያ የፍቅር ግንኙነትን በስርዓት ኮንትሮል አድርግ አባቴ። በሴት ቋንቋ ፊቷ ቋጥራና ኩርፋ ምንም አልሆንኩም ማለችህ ማለት ለምን ትጠይቀኛለህ? ያደረግከውን ነገር ታውቀዋለህ። ቆይ ብቻ ሳይሃለሁ ማለቷ ነው። እናም ይሄ ጉዳይ እንደ ቀላል ነገር አትመልከተው፣ መፍትሄ ያስፈልገዋልና። ስለዚህ ከፍቅረኛህ ጋር ቁጭ ብላችሁ ማውራትና በጊዜ ጉዳዩን መፍታት ይኖርባችኋል። ምሳሌ 8 ከጓደኞችህ ጋር ተሰብስባችሁ እየተጫወታችሁ ወይ ደግሞ እያወራችሁ ሳለ ፍቅረኛህ በአካል መጣ ሊሆን ይችላል ወይ ደግሞ በስልክም ደውላ ሊሆን ይችላል። ላናግርህ ፈልጋለሁ ካለችህ አብራችሁ ጥሩ ጊዜ ለማሳለፍ ወይ ደግሞ ስለ ፍቅራችሁ ልታወሩ ከመሰለህ ተሳስተሃል። አሁንም በመካከላችሁ የተፈጠረ ችግር አለ። ስለዚህ ተረጋግተህና ችግሩን ለመፍታት ተዘጋጅተህ ሄድ። ሴቶች ለመልካም ጉዳይ እንደዚህ አይነት ቃል ሊጠቀሙ ይችላሉ፣ ግን ደግሞ ያላሰብከው ጭቅጭቅ ሊገጥመህ ስለሚችል የሴቶች ቋንቋ መረዳትና ምን ለማለት እንደፈለገች ቀድሞ መረዳት አስፈላጊ እንደሆነ ማስተዋል የተሻለ ነው።
በአጠቃላይ ሴቶች የሚናገሩት ቋንቋ ወይ ደግሞ ቃላት በቀጥታ እንደተናገሩት እንደወረደ ከመውሰድ ወይ ደግሞ ከመተርጎም ቀጥታ ከመረዳትና ፈጥኖ ምላሽ ከመስጠት ይልቅ ምን ለማለት እንደፈለገች ረጋ ብለህ ለመረዳት ብትሞክር ብዙ ነገር እንደምታተርፍ እርግጠኛ ነኝ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።